ዓለምን ያናወጡ የዘላለምን መጋረጃ የቀደዱ የሰው ልጅን ዕጣ ፈንታ ለዘላለም የለወጡ 7 ቀናት። በዓመት ውስጥ የምትገኝ አንዲት ሳምንት አለች። በታሪክ ማህደር ውስጥ እንደርሷ ያለ የለም። ግን በእነዚህ ቀናት ውስጥ ምን ነበር የተፈጸመው? የንጹሑን ፍቅርና የሥልጣን ድርጊቶች እንዴት ወደ ሁከትና ግጭት ሊያመሩ ቻሉ? የቤተ መቅደሱ መንጻትና ፍሬ አልባነት ላይ የተላለፈው ፍርድስ የማስጠንቀቂያ ደውል ወይስ የአንድ ታላቅ ፍጻሜ መጀመሪያ ነበርን? ውጥረቱ እንዴት ተጋጋለ? የቃላት ፍልሚያው፣ የሥልጣን ጥያቄው፣ እውነት ከተንኮል ጋር የተጋጨችበት፣ ብርሃን ከጨለማ ጋር የታገለበት ወሳኝ መድረክ እንዴት ተዘጋጀ? ከዚያስ ከጀርባ የተሸረበው ሴራ፣ በጨለማ የተመከረው ክፉ ምክር፣ የቅርብ ወዳጅ ክህደት እንዴት ልብን ይሰብራል? የጥፋት መረቦ የተዘረጋው፣ የክፋት ጽዋው የሞላው መቼ ነበር? በዚህ ሁሉ መሃል የሚገርም የትህትና ተግባር፣ የዘላለም ሕይወት ምስጢር መገለጥ፣ ግን ደግሞ በሌሊት ጽልመት ውስጥ የነፍስ መናወጥና አስጨናቂው ልመና። እያንዳንዱ ክስተት እንደ ድራማዊ ሰንሰለት እየተያያዘ ወደማይቀረው የመጨረሻው መጋረጃ መገለጥ ይወስደናል። የዚህን ሳምንት እያንዳንዱን ክስተት በጥልቀት እንመርምር። ከድርጊቶቹ በስተጀርባ የተደበቀውን ትርጉም እንፈትሽ። የእነዚህን 7 ቀናት ምስጢር አብረን እንግለጥ። የሰሞነ ሕማማትን ከአዳም የመጀመሪያ ስህተት ወዲህ የሰው ልጅ ታሪክ በረጅም የሕማምና የመከራ ዘመናት ጥላ ስር ሲዳክር ቆይቷል። ከፈጣሪ ሕግ መውጣት ያስከተለው መዘዝ በግልጽ የሚታይ ነበር። ደዌ፣ መቅሰፍትና ስቃይ የዕለት ተዕለት ገጠመኞች ሆኑ። ነገር ግን በዚህ አስቸጋሪ የታሪክ ምዕራፍ ውስጥ እጅግ ጥልቅ የሆነ መለኮታዊ ርኅራኄና የይቅርታ ድምፅ ተሰማ። መሐሪው፣ ታጋሹ፣ ቸሩና አዛኙ ፈጣሪ በራሱ ጥልቅ ፍቅር ተነሳስቶ ሊፈርድ ሳይሆን ሊያድን፣ የወደቀውን ሊያነሳ፣ የጠፉትን በጎቹን ሊፈልግ፣ የተራበውን በሕይወት እንጀራ ሊመግብ፣ የታረዘውን የጽድቅ ልብስ ሊያለብስ፣ ፍቅርና ሰላም ላጣው ዓለም ዘላለማዊ ፍቅርና ፍጹም ሰላም ሊሰጥ ከሰማያዊ ክብሩ ወረደ። ከንጽሕተ ንጹሐን ከቅድስት ድንግል ማርያም ያለ ወንድ ዘር ተጸንሶ ሰው የሆነው አምላካችን ኢየሱስ ክርስቶስ የማዳን ተልእኮውን ጀመረ። ይህ ተልእኮ በመጨረሻው የፍቅር መሥዋዕትነት የሚደመደም ነበር። እንግዲህ ይህ ታላቅ የድኅነት ጉዞ የሰው ልጅ ዕጣ ፈንታ የቀየረው ክንውን ወደ ሰሞነ ሕማማት ያመራናል። ይህ ሳምንት የክርስትናን የድኅነት ትምህርት ለመረዳት መሠረታዊና ወሳኝ ቁልፍ የያዘ የመከራውና የታላቁ ድል ዋዜማ ሳምንት ነው። ሰሞነ ሕማማት ስንል በትክክል ምን ማለታችን ነው? የቃሉን ስር መሠረት ስንመረምር ሰሙን የሚለው የግዕዝ ቃል ሲሆን 8 ወይም ሳምንት የሚል ፍቺ አለው። ሕማማት የሚለው ደግሞ ሐመ ከሚለው የግዕዝ ግስ የተገኘ ሲሆን ታመመ፣ ተሰቃየ የሚል ትርጉም ይይዛል። ስለዚህ ሰሞነ ሕማማት ማለት በጥሬው የስቃይ ሳምንት ማለት ነው። ይህ ሳምንት ከሆሳዕና ዕለት ምሽት ጀምሮ እስከ ትንሣኤ ሌሊት ያለውን ጊዜ በልዩ ሁኔታ ይሸፍናል። ነገር ግን ሰሞነ ሕማማት በቀናት አቆጣጠር ውስጥ ያለ መደበኛ ሳምንት አይደለም። ከዚያ እጅግ የጠለቀና የከበረ ትርጉም አለው። የሰውን ልጅን በጠቅላላ ከኃጢአት ቀንበርና ከዲያብሎስ ባርነት ነፃ ለማውጣት ጌታችንና መድኃኒታችን ኢየሱስ ክርስቶስ በገዛ ፈቃዱ የተቀበላቸውን እጅግ መራራ ስቃዮችና መከራዎች በቤተ ክርስቲያን ሊቃውንት አጠራር ጽዋዕትወ መከራ የምናስታውስበት ጥልቅ መንፈሳዊ ወቅት ነው። እነዚህ ቀናት የሰው ልጅ በአዳም ስህተት ምክንያት የወደቀበትን የፍርድ ዘመን የዓመተ ኩነኔ ምሳሌዎች ናቸው። በዚህ ምክንያት ለክርስቲያኖች ይህ ሳምንት የከፍተኛ ሐዘንና የልብ ስብራት ጊዜ ነው። የክርስቶስን ወደር የለሽ ውለታ በማሰብ የጸጸት እንባ በማፍሰስ በግንባራቸው መሬት እየነኩ በመስገድ ከዓለማዊ ጉዳዮች በመለየት ከመቼውም ጊዜ በበለጠ ሁኔታ ወደ እግዚአብሔር የሚቀርቡበት ወቅት ነው። አብያተ ክርስቲያናት የልዩ መንፈሳዊ ተጋድሎ ስፍራዎች ይሆናሉ። ምዕመናን ጧት ማታ ደጅ ይጠናሉ። በአጭሩ በዓመት አንድ ጊዜ ብቻ የሚገኝ የ7 ቀናት ታላቅ መንፈሳዊ ጉዞ ነው። የዚህ ሳምንት ልዩ ሥርዓቶችም የዚህን ጥልቅ መንፈሳዊነት ነጸብራቅ ናቸው። ምዕመናን በመራብ በመጠማት በጾምና በጸሎት በመንፈሳዊ ተጋድሎ በመበርታት እንዲሁም የጌታን መከራዎች በእያንዳንዱ ሰዓት በማሰብና አብዝቶ በመስገድ ያስታውሱታል። የጌታን ሕማም ስቃይና ድካም የሚያስታውሱ ልዩ ልዩ የቅዱሳት መጻሕፍት ክፍሎች በተለይም ከትንቢተ ኢሳይያስ፣ ከትንቢተ ኤርምያስ፣ ከመዝሙረ ዳዊት እንዲሁም ከግብረ ሕማማት የተውጣጡ ምንባባት ያለማቋረጥ በየሰዓቱ ይነበባሉ።
ከዚህ በላይ በዚህ ሳምንት የተለመዱ አንዳንድ መንፈሳዊና ማህበራዊ ሥርዓቶች ይቋረጣሉ። ለምሳሌ ምዕመናን መስቀል አይሳለሙም። ካህናትም የተለመደውን የይቅርታ ቃል እግዚአብሔር ይፍታ በማለት አይናገሩም። የፍትሐት ሥርዓትም አይፈጸምም። የዚህ ሁሉ ምክንያት ምንድነው ካልን ይህ ሳምንት የሰው ልጅ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሲኦል ባርነት ወደ ገነት ነፃነት የተሸጋገረበት ወሳኝ የታሪክ መታጠፊያ የመሸጋገሪያ ወቅትን የሚያመለክት በመሆኑ ነው። የዚህን ሳምንት ልዩ መንፈሳዊ ድባብ ከሚያጎሉ ነገሮች አንዱ ዲያቆኑ በእያንዳንዱ የጸሎት ሰዓት በልዩ ድምፅ ቃጭል መምታቱ ነው። ይህ ድምፅ በዘመነ ፍጻሜ መላእክት የሚነፉትን የመለከት ድምፅ የሚያስታውሰን ሲሆን ምዕመናን ዳግም ምጽአትን እያሰቡ ለዚህ ታላቅ ቀን ዘወትር በመንፈሳዊ ዝግጅት እንዲኖሩና በሰሞነ ሕማማት ሥርዓት ውስጥ ንቁ ተሳታፊዎች መሆናቸውን የሚያመለክት ጥሪ ነው። ይህ ሁሉ የሳምንቱን ክብደትና መንፈሳዊ ጥልቀት የሚያስገነዝበን ነው። ዕለተ ሰኑይ ወይም ዕለተ ሰኞ የመንጻትና የትንቢታዊ ማስጠንቀቂያ ቀን። የሰሞነ ሕማማት የመከራ ሥነ ሥርዓት መንፈሳዊ ተጋድሎ የሚጀምረው ከዕለተ ሰኑይ ነው። ይህ ዕለት በጌታችን የማዳን ሥራ የመጨረሻው ሳምንት ውስጥ ሁለት እጅግ ትርጉም ያላቸውና በቀጣይ ለሚመጡ ክስተቶች መነሻ የሆኑ ድርጊቶች የተፈጸሙበት ነው። አንደኛው አንጽሖተ ቤተ መቅደስ ሲሆን ሁለተኛው ደግሞ መርገመ በለስ በመባል ይታወቃሉ። እነዚህ ድርጊቶች በወንጌላት በግልጽ ሰፍረው እናገኛቸዋለን። በመጀመሪያ የመርገመ በለስን ክስተት በጥልቀት እንመልከት። ወንጌላት እንደሚመሰክሩት ጌታችን ኢየሱስ ክርስቶስ ከቢታንያ ወደ ኢየሩሳሌም ሲመጣ ተራበ። ቅጠል ያላት አንዲት የበለስ ዛፍ ከሩቅ አይቶ ፍሬ ይገኝባት እንደሆነ በማሰብ ወደ እርሷ ቀረበ። ነገር ግን ከቅጠል በቀር ምንም ፍሬ አላገኘባትም። ምክንያቱም ወቅቱ የበለስ ወቅት አልነበረምና። ጌታም ከአሁን ጀምሮ ለዘላለም ፍሬ አይገኝብሽ አላት። ወዲያውኑም በለሲቱ ደረቀች። ይህ ድርጊት በለሲቱን ከመቅጣት ባለፈ እጅግ ጥልቅ የሆነ መንፈሳዊ አንድምታና ትምህርት አለው። በለስ በወቅቱ የእስራኤል ሕዝብ ምሳሌ ተደርጋ ትወሰዳለች። በሰፊው ሲተነተን ደግሞ እግዚአብሔርን አውቃለሁ አምናለሁ የሚል ነገር ግን ተግባራዊ መንፈሳዊ ሕይወት የሌለው ማንኛውም ሰው ወይም ሕዝብን ትወክላለች። ፍሬ መፈለግ እግዚአብሔር በሕይወታችን ውስጥ የሚሻውን የሃይማኖትና የምግባር ፍሬ መፈለጉን ያሳያል። ፍሬ አለማግኘቱ ደግሞ በስም ብቻ ክርስቲያን የሆነ በውጭ የሚያምር ቅጠል ማለትም ሃይማኖታዊ ሥርዓትና ዕውቀት ያለው ነገር ግን ውስጡ ባዶ የሆነ የንስሐና የመልካም ፍሬ የሌለበትን ሕይወት ያመለክታል። የበለሲቱ መድረቅና መርገፍ ፍሬ አልባ የሆነ መንፈሳዊ ሕይወት መጨረሻው ጥፋት መሆኑን የሚያሳይ ከባድ ማስጠንቀቂያ ነው። ንስሐ ለመግባት ለመለወጥና በእውነተኛ እምነትና ምግባር ለመኖር ፈቃደኛ ያልሆነ ማንኛውም ሰው ልክ እንደደረቀችው በለስ በመጨረሻው የፍርድ ቀን ዋጋ ቢስ ሆኖ እንደሚገኝ ከእግዚአብሔር መንግሥትም እንደሚለይ ያሳየናል። ስለዚህ ይህ ክስተት ሁላችንም የራሳችንን መንፈሳዊ ሕይወት እንድንመረምር፣ በጌታ ፊት ስንቆም ፍሬ አልባ ሆነን እንዳንገኝ፣ የቃሉን ትምህርት በሕይወታችን እንድንተገብርና ፍሬያማ እንድንሆን የሚያሳስብ የወቅቱና የዘመኑ ጥሪ ነው። በዚህ ዕለት የተፈጸመው ሌላው ታላቅ ድርጊት አንጽሖተ ቤተ መቅደስ ይባላል። ጌታ ወደ ቤተ መቅደስ በገባ ጊዜ በግቢው ውስጥ የሚሸጡና የሚገዙ ሰዎችን፣ የገንዘብ ለዋጮችና ርግብ ሻጮችን አገኘ። በታላቅ ቁጣና ሥልጣን ገበታቸውን ገለበጠ፣ ከቤተ መቅደስም አስወጣቸው። ድርጊቱን ሲፈጽም ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት በማለት ገሰጻቸው። ይህ ድርጊት ቤተ መቅደሱ ዋና ዓላማውን ስቶ ከጸሎትና ከመንፈሳዊ አገልግሎት ይልቅ የንግድና የትርፍ ማዕከል መሆኑን የሚያሳይ ነበር። ጌታ ይህንን በማድረጉ የአባቱ ቤት የተቀደሰ የጸሎት ስፍራ እንጂ የግል ጥቅም ማሳደጃ መሆን እንደሌለበት በተግባር አስተማረ። ይህ ክስተትም ጥልቅ ትርጉም አለው። ቤተ መቅደሱ የእግዚአብሔር ማደሪያ እንደሆነ ሁሉ እኛም በክርስትና ጥምቀት የተቀደስን የመንፈስ ቅዱስ ማደሪያ ቤተ መቅደሶች ነን። ስለዚህ ልባችንና ሕይወታችን ከኃጢአት፣ ከዓለማዊ ምኞትና ከማንኛውም ርኩሰት የጸዳ ለእግዚአብሔር የተገባ የአምልኮ ስፍራ መሆን እንዳለበት ያሳስበናል። በማጠቃለያ ዕለተ ሰኑይ የሕማማት ሳምንት የመጀመሪያ ቀን ሆኖ መንፈሳዊ ሕይወታችንን በጥልቅ እንድንመረምር የሚጋብዘን ነው። ፍሬያማነትንና ውስጣዊ ንጽሕናን ይጠይቀናል። በውጭ የምናሳየው ሃይማኖታዊ ገጽታ ብቻውን በቂ አለመሆኑን፣ እውነተኛው መለኪያ በልብ ንጽሕናና በመልካም ምግባር የሚገለጽ ፍሬ መሆኑን ያስገነዝበናል። ይህ ዕለት በቀጣዮቹ ቀናት ለሚመጡት የጌታ ትምህርቶችና መከራዎች መንፈሳዊ መነሻና ዝግጅት እንድናደርግ የሚያሳስብ ነው። ዕለተ ማክሰኞ ወይም ዕለተ ሰሉስ
የክርክር፣ የጥያቄና የማያዳግም ትምህርት ቀን። ከሰኞ ዕለት ድርጊቶች በኋላ ማለትም ቤተ መቅደሱን በስልጣን ካነጻና ፍሬ አልባዋን በለስ ከረገመ በኋላ በማግስቱ ማክሰኞ ውጥረቱ ይበልጥ የጋለበት ቀን ነበር። የሰኞ ድርጊቶች በተለይም የአይሁድ የሃይማኖት መሪዎች ስልጣንና ጥቅም በቀጥታ የተገዳደሩ ስለነበሩ ምላሻቸው ፈጣንና ቀጥተኛ ነበር። በዚህም ምክንያት በዕለተ ማክሰኞ በዋናነት የትምህርትና የጥያቄ ቀን በመባል ይታወቃል። በዚህ ዕለት ሊቃነ ካህናት፣ ጸሐፍትና የሕዝብ ሽማግሎች ወደ ጌታችን ቀርበው በቤተ መቅደስ ሲያስተምር አገኙት። የሰኞን ድርጊቶች ማለትም ቤተ መቅደሱን ማንጻቱን፣ ገበያተኞችን ማስወጣቱና ማስተማሩን ዋቢ በማድረግ የሥልጣኑን ምንጭ በቀጥታ ጠየቁት። ጥያቄያቸው ግልጽና ትንኮሳ የተሞላበት ነበር። ይህንን የምታደርገው በማን ሥልጣን ነው? ይህንስ ሥልጣን ማን ሰጠህ? አሉት። ይህ ጥያቄ ከንጹሕ የማወቅ ፍላጎት የመነጨ ሳይሆን ሥልጣናቸውን እንደነጠቀ ያዩትና በጌታ ተአምራትና ትምህርቶች የተደናገጡት መሪዎች እርሱን በሕዝብ ፊት ለማሳጣትና ለማጥመድ ያደረጉት ሙከራ ነበር። ጌታችን ኢየሱስ ክርስቶስ ግን በዘረጉለት ወጥመድ በቀላሉ የሚወድቅ አልነበረም። ለጥያቄያቸው በቀጥታ መልስ ከመስጠት ይልቅ እነርሱ ራሱ ሊመልሱት የሚከብድ ጥያቄ ያቀረበላቸው። እንዲህ አላቸው፣ እኔ ደግሞ አንዲት ነገር እጠይቃችኋለሁ። እናንተም ብትነግሩኝ እኔ ደግሞ ይህንን በማን ሥልጣን እንዳደርግ ነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው? ብሎ ጠየቃቸው። ይህ ጥያቄ የአይሁድን መሪዎች ከባድ አጣብቂኝ ውስጥ ከተተ። ከሰማይ ነው ቢሉ ታዲያ ለምን አላመናችሁበትም የሚል ተጠያቂነት ያመጣባቸዋል። ከሰው ነው ቢሉ ደግሞ መጥምቁ ዮሐንስን እንደ እውነተኛ ነቢይ የሚቆጥረውን ሕዝብ ይፈራሉ። በዚህ ምክንያት እርስ በርሳቸው ከተማከሩ በኋላ አናውቅም የሚል አሳፋሪ መልስ ሰጡ። በዚህም የጌታን ሥልጣን ለመጠየቅ የሞራል ልዕልና እንደሌላቸው በተዘዋዋሪ አረጋገጡ። ከዚህ በኋላ ጌታችን መልስ ሊሰጡት ያልቻሉትን መሪዎችና በዙሪያው የነበረውን ሕዝብ እውነተኛ መንፈሳዊነትና ንስሐ ምን እንደሆነ የሚያስተምሩ ጠንካራ ምሳሌዎችና ትምህርቶችን መስጠት ጀመረ። ከዚህ በመቀጠል በዘመኑ ለነበሩት መሪዎች እጅግ አስደንጋጭ የሆነ ንግግር ተናገረ። እውነት እላችኋለሁ፣ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟችኋል። ይህ አባባል በውጫዊ የሃይማኖት ሥርዓትና ሕግ አዋቂነት ላይ ብቻ ተመስርተው ራሳቸውን ጻድቅ አድርገው ለሚቆጥሩት መሪዎች የሞት ሞት ነበር። ስለዚህ ዕለተ ማክሰኞ በመለኮታዊ ሥልጣንና በሰው ሠራሽ ሥርዓቶችና ሥልጣን መካከል የነበረውን ግጭት ፍንትው አድርጎ ያሳየ ቀን ነው። ጌታ የፈሪሳውያንንና የጸሐፍትን ግብዝነት ያጋለጠበት፣ እውነተኛ ጽድቅና ወደ መንግሥተ ሰማያት መግባት በንስሐና በእምነት እንጂ በማስመሰል እንደማይገኝ ያስተማረበት፣ በዚህም ምክንያት በእርሱ ላይ የነበረው ጥላቻና ሴራ ይበልጥ እንዲፋፋም የሆነበት ወሳኝ ቀን ነበር። ዕለተ ረቡዕ የምክርና የክህደት ቀን። ከሰኞና ማክሰኞ የክርክር፣ የተአምራትና የማያዳግም ትምህርት ቀናት በኋላ ዕለተ ረቡዕ የሰሞነ ሕማማትን ድባብ ወደ ይበልጥ ጨለማና አስጨናቂ ምዕራፍ ይዞ ይገባል። ይህ ዕለት በቤተ ክርስቲያን ታሪክና ትውፊት በዋናነት የምክር ቀን ተብሎ ይታወቃል። ስያሜው በቀጥታ የሚያመለክተው የጌታችንን ሞት ይፈልጉ የነበሩት የአይሁድ ሊቃነ ካህናት፣ ጸሐፍትና ፈሪሳውያን እርሱን እንዴት መያዝ እንዳለባቸው መደበኛ ምክር የጀመሩበትና የተስማሙበት ቀን በመሆኑ ነው። የቀደሙት ቀናት ክስተቶች በተለይም የጌታ በቤተ መቅደስ ማስተማሩ፣ ሥልጣናቸውን መገዳደሩ፣ ግብዝነታቸውን ማጋለጡና በሕዝብ ዘንድ ተቀባይነቱ እያደገ መምጣቱ የአይሁድን መሪዎች በእጅጉ አስቆጥቶና አስፈርቶ ነበር። ሥልጣናቸውንና ተጽዕኖአቸውን እንዳያጡ በመስጋት ክርስቶስን ከሕዝቡ በማራቅና በማስወገድ ችግሩን ለመፍታት ወሰኑ። ነገር ግን በፋሲካ በዓል ወቅት ብዙ ሕዝብ በኢየሩሳሌም ይሰበሰብ ስለነበር እንዲሁም የጌታ ተወዳጅነትም ከፍተኛ በመሆኑ በግልጽ እርምጃ ቢወስዱ ሁከት ሊቀሰቀስ ይችላል የሚል ስጋት አደረባቸው። ስለዚህ የተሻለው ዘዴ በስውርና በምሽት መያዝ እንደሆነ ተማከሩ። ወንጌላት እንደሚነግሩን ሊቃነ ካህናትና የሕዝብ ሽማግሎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰብስበው ኢየሱስን በተንኮል ሊይዙት ሊገድሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ። ይህ የሚያሳየው ድርጊታቸው ከእውነትና ከፍትሕ የራቀ በስውር በተንኮል የተሞላ መሆኑን ነው። የእግዚአብሔርን ልጅ የመሲሁን መምጣት ሲጠባበቁ የነበሩ እነዚህ መሪዎች እርሱ በመጣ ጊዜ ግን በምቀኝነትና በሥልጣን ጥም ተነሳስተው ሊገድሉት ሲመክሩ እናያለን።
በዕለተ ረቡዕ ይበልጥ የከፋና አሳዛኝ የሚያደርገው ሌላው ክስተት ደግሞ ከጌታችን 12ቱ ደቀ መዛሙርት አንዱ የነበረው የአስቆሮቱ ይሁዳ ክህደት የፈጸመበት ቀን መሆኑ ነው። ይሁዳ በገንዘብ ፍቅር ተታሎ ጌታውን ለአይሁድ መሪዎች አሳልፎ ለመስጠት ወደ እነርሱ በራሱ ፈቃድ ሄደ። ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ ብሎ ጠየቃቸው። እነርሱም 30 ብር መዘኑለት። 30 ብር በወቅቱ የአንድ ባሪያ ዋጋ የነበረ ሲሆን ይህም የክህደቱና የይሁዳንም የገንዘብ ፍቅር ጥልቀት ያሳያል። ይህ ክህደት የሰውን ልጅ ደካማነትና ለፈተና ተጋላጭነት በጉልህ የሚያሳይ ነው። ለ3 ዓመታት ከጌታ ጋር አብሮ የዋለ ተአምራቱን ያየ ትምህርቱን የሰማ ደቀ መዝሙር የነበረው ሰው በመጨረሻ በጊዜያዊ የገንዘብ ጥቅም ተታሎ የዘላለም የሕይወት ምንጭ የሆነውን ጌታን አሳልፎ ሲሰጥ እናያለን። ይህ ድርጊት የገንዘብ ፍቅር ለብዙ ኃጢአቶች ስር መሆኑን ያስገነዝበናል። ስለዚህ ዕለተ ረቡዕ በአንድ በኩል የክፋት ምክር የተጀመረባት የሴራና የተንኮል ቀን ስትሆን፣ በሌላ በኩል ደግሞ ከወዳጅ ወገን የተፈጸመ የአሳዛኝ ክህደት ቀን ነው። የሰው ልጅ የክፋት ጥልቀትና የደካማነት ገጽታ ጎልቶ የታየበት የጌታችን የመከራ ጉዞ ወደ ወሳኙ ምዕራፍ መቃረቡን ያመለከተ በሰሞነ ሕማማት ታሪክ ውስጥ ቁልፍ ነጥብ ጥሎ ያለፈ ዕለት ነው ዕለተ ረቡዕ። ይህ ዕለት እኛም በሕይወታችን ውስጥ በምክርም ሆነ በድርጊት በሌሎች ላይ ክፋትን እንዳናደርግ እንዲሁም ለጊዜያዊ ጥቅም ስንል የዘላለም እሴቶቻችንን አሳልፈን እንዳንሰጥ የሚያስጠነቅቀንም ጭምር ነው። ዕለተ ሐሙስ የጸሎት የአገልግሎትና የምስጢር ቀን። ከረቡዕ የጨለማ ምክርና የክህደት ድባብ በመለየት ዕለተ ሐሙስ በሰሞነ ሕማማት ውስጥ እጅግ ብዙ መንፈሳዊ ክንውኖች የታጨቁበት በተለያዩ ስያሜዎች የሚታወቅና የክርስትናን መሠረታዊ አስተምሮዎች የያዘ ወሳኝ ቀን ነው። ይህ ዕለት በርካታ የትርጉም ሽፋኖች ያሉት ሲሆን በዋናነት በ3 ቁልፍ መጠሪያዎች ይታወቃል። ጸሎተ ሐሙስ፣ ዕጽበተ ሐሙስ፣ የምስጢር ቀን። በመጀመሪያ ጸሎተ ሐሙስ የሚለው ስያሜ ጌታችን ኢየሱስ ክርስቶስ በዚህ ዕለት ሌሊት በአይሁድ ካህናትና ሹማምንት መልእክተኞች ተይዞ ወደ መከራው ከመግባቱ በፊት በጌቴሴማኒ አትክልት ስፍራ በከፍተኛ መንፈሳዊ ተጋድሎና በላብ ጠብታ አምሳል ደም እስኪፈሰው ድረስ ሲጸልይ በማደሩ ምክንያት የተሰጠ ነው። ይህ ጸሎት ጌታ የመከራውን ጽዋ ለመቀበል የነበረውን ውስጣዊ ተጋድሎ በግልጽ ያሳያል። አባት ሆይ ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፍቃድ አይሁን ያንተ እንጂ በማለት የጸለየው ጸሎት መከራውን በፍቃዱ መቀበሉን ያረጋግጣል። ይህ እርሱ ፍጹም አምላክ ብቻ ሳይሆን ፍጹም ሰውም መሆኑን የሰው ልጆችን ድካምና ፈተና እንደሚረዳ የሚያስገነዝብ ጥልቅ ክስተት ነው። ሁለተኛው ስያሜ ዕጽበተ ሐሙስ ነው። ይህ መጠሪያ የተሰጠው ጌታችን በዚህ ዕለት ከደቀ መዛሙርቱ ጋር ፋሲካን ከመብላቱ በፊት ያልተለመደና አስገራሚ የሆነ ተግባር በመፈጸሙ ነው። ከመቀመጫው ተነስቶ ልብሱን አስቀምጦ ማበሻ ታጥቆ በኩስኩስትም ውሃ ሞልቶ የደቀ መዛሙርቱን እግር አንድ በአንድ አጠበ። ይህ ድርጊት በወቅቱ በነበረው ባህል እጅግ ዝቅተኛ ለሆኑ አገልጋዮች ብቻ የተተወ ሥራ ነበር። ጌታና መምህር የሆነው ክርስቶስ ይህንን በማድረጉ ለደቀ መዛሙርቱና በተዘዋዋሪም ለመላው ዓለም ክርስቲያኖች የትሕትናን፣ የፍቅርን፣ የመታዘዝና የእውነተኛ አገልግሎት ጥልቅ ትርጉምን በተግባር አሳይቷል። እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በእርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል በማለት ያስተማረው ትምህርት በክርስቶስ መንግሥት ውስጥ ትልቅነት የሚለካው በማገልገል መሆኑን ያስተምረናል። ሦስተኛውና ዋነኛው ስያሜ ደግሞ የምስጢር ቀን መባሉ ነው። ይህ ስያሜ የተሰጠው ጌታችን ኢየሱስ ክርስቶስ ለሰው ልጆች ድህነት ሲል በመስቀል ላይ የሚቆረሰውን ሥጋውንና የሚፈሰውን ደሙን የሚወክል የክርስትና እምነት ማዕከላዊ ምስጢር የሆነውን ምስጢረ ቁርባን ወይም ቅዱስ ቁርባን የመሰረተበት ዕለት በመሆኑ ነው። በፋሲካ እራት ወቅት እንጀራን አንስቶ ባርኮ ቆርሶ ለደቀ መዛሙርቱ ሲሰጥ እንካችሁ ብሉ፣ ይህ ስለ እናንተ የሚሰጠው ሥጋዬ ነው፣ እንዲሁም ጽዋውን አንስቶ አመስግኖ ሲሰጣቸው ሁላችሁ ከእርሱ ጠጡ፣ ይህ ስለ ብዙዎች ኃጢአትና ይቅርታ የሚፈስ የአዲስ ኪዳን ደሜ ነው በማለት ይህንን ታላቅ ምስጢር ጀመረ። በዚህም አማኞች ከክርስቶስ ጋር መንፈሳዊ አንድነትና ኅብረት እንዲኖራቸው የኃጢአትና የሞትን ኃይል እንዲያሸንፉ ጥንተ ጠላትን ድል ነስተው ሰማያዊ ርስት መንግሥተ ሰማያትን እንዲወርሱ የሚያስችላቸውን የዘላለም ሕይወት መንገድ ከፍተዋል።
በተጨማሪም በዚህ ዕለት የአይሁድ መሪዎች ጌታን በስውርና በለሆሳስ ለመያዝ ስላቀዱና በኋላም በጸጥታ መጥተው ስለያዙት ይህንን ታሪካዊ ክስተት ለማዘከር በዕለተ ሐሙስ የሚፈጸመው የቅዳሴ ሥርዓት ብዙውን ጊዜ በለሆሳስ ወይም ብዙ የድምፅ ጩኸትና የደወል ድምፅ ሳይሰማ ይከናወናል። ቤተ ክርስቲያንም በዚህ የሕጽበት የምስጢርና የጸሎት ቀን ምዕመናን በንስሐ ታጥበው ይህንን ታላቅ ምስጢር ቅዱስ ሥጋውንና ክቡር ደሙን እንዲቀበሉ በአጽንዖት ታስተምራለች። ይህ ዕለት የክርስቶስን ፍቅር፣ ትሕትናና ለሰው ልጆች ድኅነት ሲል ራሱን አሳልፎ የሰጠበትን ታላቅ ውለታ የምናስብበትና የምንሳተፍበት ልዩ ቀን ነው። ዕለተ ዓርብ በጎልጎታ የተከፈለው የድኅነት ዋጋ፣ የስቅለት ቀን። ወደ ሰሞነ ሕማማት ማዕከላዊና እጅግ ከባዱ ክስተት ስንደርስ ዕለተ ዓርብ የሰው ልጅ ታሪክ የተለወጠበት ቀን ሆኖ እናገኘዋለን። ሐዋርያው ቅዱስ ጳውሎስ በኋለኛው ዘመን እንደጻፈው አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር እንዳለ፣ ይህ አባባል የዕለቱ ድርጊት ፈጻሚዎች የነበሩት የአይሁድ መሪዎችና የሮማ ባለሥልጣናት የፈጸሙትን ነገር እውነተኛ ማንነትና መለኮታዊ ክብር እንዳልተረዱ የሚያሳይ ነው። ዓርብ በሰው ልጅ ታሪክ ውስጥ የማይታሰብ ነገር የተከሰተበት ማለትም ንጹሕና ጻድቅ የሆነው የኃጢአት ሽታ ያልነካው የእግዚአብሔር ልጅ ኢየሱስ ክርስቶስ በሐሰት ተከሶ ያለ አግባብ ተፈርዶበት በአደባባይ የተሰቀለበት ዕለት ነው። ይህ ዕለት በቤተ ክርስቲያን አስተምህሮና በምዕመናን ልብ ውስጥ ልዩ ቦታ ያለው ሲሆን በዋናነት የስቅለቱ ዓርብ በመባል ይታወቃል። ምንም እንኳን የጌታ መከራና የሞት ቀን ቢሆንም መልካሙ ዓርብ ተብሎም ይጠራል። የዚህ ስያሜው ምክንያት ጥልቅ ነው። ቀኑን መልካም የሚያሰኘው ጌታችንና መድኃኒታችን ኢየሱስ ክርስቶስ የመላው ዓለም መድኃኒት ሆኖ ለቀዳሚው አዳምና ለመላው የሰው ዘር ሲል በመልዕልተ መስቀል በቀራንዮ ጎልጎታ አደባባይ ታላቅ መሥዋዕትነት የከፈለበት በመሆኑ ነው። የዕለተ ዓርብ ስነ መለኮታዊ አንድምታ እጅግ ሰፊና ጥልቅ ነው። ይህ ቀን የሰው ልጆች በአዳም በደል ምክንያት ይኖሩበት የነበረው የውርስ ኃጢአት ወይም ቁራኛነት የጨለማ ሕይወት ያከተመበት፣ የዲያብሎስ የባርነት ሰንሰለት የተበጠሰበት፣ የሲኦል ሥልጣን የተሻረበትና የሰው ልጅ ከእግዚአብሔር ጋር የነበረው ጥንታዊ ግንኙነት የታደሰበት፣ ፍጹም ድኅነትን ያገኘበት ታላቅ የድል ዕለት ነው። ስለዚህ ምንም እንኳን ክርስቲያኖች በየሳምንቱ ዓርብ የጌታን ሕማምና ስቅለት ቢያስቡም ይህኛው ዓርብ የስቅለቱ ዓርብ የሁሉም ዓርቦች ማዕከልና የድኅነት ሥራው ፍጻሜ የተከናወነበት ዋናው ነጥብ ነው። በወቅቱ በሮማውያን ሕግና ሥርዓት መስቀል እጅግ አዋራጅና አስፈሪ የወንጀለኞች መቅጫ፣ የሞትና የውርደት ምልክት ነበር። ነገር ግን ክርስቶስ በመስቀል ላይ በፈጸመው የፍቅር መሥዋዕትነት ይህ የውርደት ምልክት ተገልብጦ ለክርስቲያኖች የድል አርማ፣ የዲያብሎስ ድል መንሻ፣ የኃጢአት ኃይል መደምሰሻና የዘላለም ሕይወት ምንጭ ሆኗል። ጌታ በሞቱ ሞትን የሻረው፣ በውርደቱ የሰው ልጅ ያከበረው፣ በመከራው ደስታን ያወረሰው በዚህ ዕለት በተሰቀለው መስቀል አማካኝነት ነው። የቤተ ክርስቲያን አበው ይህንን ቀን መልካሙ ዓርብ ብለው የሰየሙትም ከዚህ አንጻር ነው። ምክንያቱም በዚህ ቀን በደረሰው ታላቅ ሕማምና ሞት አማካኝነት ለመላው የሰው ዘር የዘላለም ሕይወትና ደስታ የተገኘበት፣ ከጨለማ ወደ ብርሃን ከሞት ወደ ሕይወት የተደረገ ታላቅ ሽግግር የተከናወነበት በመሆኑ ነው። በጌታ ሞት ውስጥ የሰው ልጅ ሕይወትን አግኝቷል። ስለዚህ ዓርብ የሐዘንና የዋይታ ቀን ብቻ ሳይሆን በተመሳሳይ ጊዜ የሰው ልጅ ታላቅ የድኅነት የምሥራች የሰማበት፣ የተስፋ ብርሃን የፈነጠቀበት፣ የክርስቶስ ፍቅር ጥልቀት የታየበት መልካም ቀን ነው። ይህ ዕለት የሰው ልጅ ዋጋ በምን ያህል መለኮታዊ ፍቅር እንደተከፈለ የሚያስታውሰን፣ የኃጢአትን አስከፊነትና የድኅነትን ውድነት የምናስተውልበት፣ ጥልቅ መንፈሳዊ ምልከታ የምናደርግበት ታላቅ ዕለት ነው። ዕለተ ቀዳሚት ስዑር የዕረፍትና የተስፋ ቀን። ከሰቆቃው የዓርብ ዕለት በኋላ የምትመጣው ዕለተ ቀዳሚት ወይም ዕለተ ቅዳሜ በሰሞነ ሕማማት ውስጥ ልዩና በንጽጽር ደግሞ ጸጥታ የሰፈነባት የምትመስል ነገር ግን እጅግ ጥልቅና መንፈሳዊ ታሪካዊ ትርጉም የያዘች ዕለት ናት። ይህች ዕለት ሁለት መሠረታዊ ፋይዳዎች አሏት። አንደኛው ከጥንተ ፍጥረት ጋር የተያያዘ ነው። እግዚአብሔር በስድስት ቀናት ውስጥ የሚታየውንና የማይታየውን፣ በምድር ላይ የሚንቀሳቀሰውን፣ በባህር የሚዋኘውንና በአየር የሚበረውን ፍጥረት ሁሉ ከፈጠረ በኋላ በሰባተኛው ቀን በቀዳሚት ከሥራው ሁሉ ያረፈባት ዕለት ናት። በዚህም ምክንያት ቀዳሚት ሰንበት፣ ሰንበተ አብይ፣ ታላቋ ሰንበት በመባል ትታወቃለች። እስራኤላውያን ይህችን ዕለት እንዲያከብሯት ታዘው ነበር። በአዲስ ኪዳን ደግሞ ይህች ቀዳሚት የተለየ የድኅነት ሥራ የተከናወነባት አዲስ ትርጉም ያገኘች ዕለት ናት።
ልክ እግዚአብሔር በዘመነ ፍጥረት ስነ ፍጥረትን ፈጥሮ እንዳረፈባት ሁሉ የፍጥረት ሁሉ ቁንጮ የሆነውን አዳምንና ዘሩን ለማዳን የመጣው በዕለተ ዓርብ መከራንና ሞትን የተቀበለው ቸሩ አምላክ ኢየሱስ ክርስቶስ በዚህ ዕለት በመቃብር ሥጋው አርፎባታል። ይህም የድኅነት ሥራው አንዱ አካል መሆኑንና የትንሣኤው ሰዓት መቃረቡን የሚያበስር ነው። ይህች ዕለት በቤተ ክርስቲያን ቀዳሚት ስዑር በመባል ትታወቃለች። ስዑር የሚለው ቃል ትርጉም የተሻረች ወይም የተለወጠች የሚል ፍቺ ሲኖረው ይህም በዓመት አንድ ጊዜ ብቻ በዚህች ዕለት በጾም መከበሯን ያመለክታል። በተለመደው ሥርዓት ቅዳሜ የጾም ቀን ባትሆንም ይህችኛዋ ቅዳሜ ግን ትጾማለች። የዚህ መነሻው ቅድስት ድንግል ማርያምና የጌታ ወዳጆች የሆኑት ቅዱሳን ሐዋርያት ተስፋቸውና መምህራቸው የሆነው ጌታ ተላልፎ ከተሰጠበትና ከተሰቀለበት ጊዜ ጀምሮ ብርሃነ ትንሣኤውን እስኪያዩ ድረስ በከፍተኛ ሐዘንና ጭንቀት ውስጥ ሆነው እህልና ውሃ በአፋቸው ሳያዞሩ በጾምና በጸሎት በትጋት የቆዩ በመሆናቸው ነው። መመኪያቸውና ተስፋቸው በመቃብር ውስጥ በማረፉ የሐዘናቸው ጥልቀትና ትንሣኤውን በመናፈቅ በጾምና እንባ አሳልፈዋታል። ይህንን ከቅዱሳን ሐዋርያት በቀበብሎሽ የመጣ ትውፊት በመከተል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንም ይህችን ዕለት በጾም ያከብሯታል። አቅሙ ያላቸው ምዕመናን ከአርብ ጀምረው እስከ ቅዳሜ ሌሊት ድረስ ለ2 ቀን እህልና ውሃ ሳይቀምሱ አክፍለው ይጾማሉ። ያልተቻላቸው ደግሞ አርብ ማታ በልተው ቅዳሜን ሙሉ ቀን በመጾም ለበዓለ ትንሣኤው ይዘጋጃሉ። በዚህ ዕለት ከሰኞ ጀምሮ እስከ አርብ ድረስ በጾምና በስግደት ደክመው የቆዩ ምዕመናን በቅጽረ ቤተክርስቲያን ይሰባሰባሉ። የጠዋቱ ጸሎት ከተፈጸመ በኋላ ካህናቱ ገብረ ሰላመ በመስቀሉ ሰላምን አደረገ እያሉ ለተሰበሰበው ሕዝብ ቄጠማ ያድላሉ። ይህ ሥርዓት እጅግ ጥልቅ የሆነ ምሳሌያዊ ትርጉም አለው። ሚስጥሩም በጻድቁ ኖህ ዘመን ከተፈጸመው ታሪክ ጋር ይያዛል። በኖህ ዘመን የነበሩት ሕዝቦች በኃጢአታቸው ምክንያት ዓለም በጥፋት ውሃ ስትጠፋ ኖህ በመርከቡ ውስጥ ሆኖ የውሃውን መጉደል ለማረጋገጥ ርግብን ልኮ ነበር። ርግብም ለምለም የሆነ የወይራ ቅጠል ወይም ቄጠማ በአፏ ይዛ በመመለስ የጥፋት ውሃ ማብቃቱንና የምድርን መድረቅ የምሥራች አብስራለች። ኖህም በዚህ ምልከታ ታላቅ ደስታ ተሰምቶታል። ልክ በኖህ ዘመን ቄጠማ የጥፋት ውሃ ማብቃት የምሥራች ምልክት እንደነበረው ሁሉ አሁንም በሰሞነ ሕማማት ማብቂያ ላይ የምትታደለው ቄጠማ በክርስቶስ ሞትና መሥዋዕትነት የኃጢአትና የሞት ጥፋት ውሃ ከሰው ልጆች ላይ መጉደሉን የሰላምና የይቅርታ ዘመን መጀመሩን የምታበስር የምሥራች ምልክት ናት። ቤተ ክርስቲያን ይህንን ቄጠማ ለልጆቿ ስታድል ከጨለማ ወደ ብርሃን፣ ከሞት ፍርድ ወደ ዘላለማዊ ሕይወት፣ ከሲኦል ግዞት ወደ ገነት ልምላሜ መመለሳችንን ታውጃለች። ምዕመናንም ይህንን የድኅነትና የተስፋ ምልክት የሆነውን ቄጠማ በግንባራቸው በማሰር በክርስቶስ የተገኘውን ድልና ሰላም በይፋ እየመሰከሩ የታላቁን የትንሣኤ በዓል መምጣት በናፍቆትና በተስፋ ይጠባበቃሉ። እንግዲህ እንደተመለከትነው ሰሞነ ሕማማት የተለመደ የ7 ቀናት ተግባር ሳይሆን እጅግ ጥልቅ ሁሉን አቀፍና ነፍስን የሚመረምር መንፈሳዊ ጉዞ ነው። ይህ ጉዞ በስም ብቻ ከቀረው ፍሬ አልባ ሕይወት ጋር ከተደረገው የሐሳብና የድርጊት ግጭት ይነሳል። በሊቃነ ካህናትና በጸሐፍት የሴራና የተንኮል ምክር ውስጥ ያልፋል። ከገዛ ደቀ መዝሙሩ በደረሰው አሳዛኝ የክህደት ድርጊትን ይሻገራል። ከዚያም ወደር የለሽ የሆነውን የትሕትና አገልግሎት ምሳሌነትና የዘላለም ሕይወት ማኅተም የሆነውን የምስጢረ ቁርባን መመስረት ይመሰክራል። በመጨረሻም በጎልጎታ ኮረብታ ላይ የተከፈለውን መራራ የመስቀል ዋጋ፣ የስቅለቱን ስቃይና ሞት እንዲሁም በመቃብር ጸጥታ ውስጥ የታየውን የአካለ ሥጋ ዕረፍትና የነፍስ ወደ ሲኦል መውረድ ያጠቃልላል። ይህ ሳምንት በአንድ በኩል ሲታይ በከፍተኛ የሐዘን ድባብ የተሞላ ነው። የንጹሕ መከራ፣ የክህደት ስቃይና የሞት ጥላ ያጠላበት ነው። በሌላ በኩል ደግሞ በውስጡ የማይጠፋ የተስፋን ብርሃን የያዘ ሳምንት ነው። በእያንዳንዱ ቀን የሚፈጸሙት ሥርዓቶች፣ የሚደገሙት ጸሎቶች፣ የሚነበቡት የሕማሙ ምንባባትና የሚደረጉት የስግደትና የጾም ተጋድሎዎች ምዕመናን በክርስቶስ የመከራ መንገድ ላይ በቀጥታ የሚያራምዱ የከፈለልንን የድኅነት ዋጋ ምን ያህል ከባድና ውድ እንደነበር የሚያስታውሱ ናቸው። እያንዳንዱ እንባ፣ እያንዳንዱ ደረት መድቃት፣ እያንዳንዱ ጸሎት የዚህ ታላቅ የፍቅር መሥዋዕትነት ጥልቀትና የሰው ልጅ የነበረበትን የውድቀት አዘቅት የሚያመለክቱ ናቸው። ለተቀዳሚት ስዑር እየተገባደደች ስትመጣ የሐዘኑ ድባብ ቀስ በቀስ በተስፋ ሙቀት መለወጥ ይጀምራል። በካህናት እጅ የሚታየውና ለምዕመናን የሚታደለው ለምለም ቄጠማ ልክ በኖህ ዘመን የወይራ ቅጠል ይዛ እንደመጣችው ርግብ የጥፋት ውሃ ማብቃቱንና የሰላም ዘመን መጀመሩን ያበስራል። ይህ ምሳሌያዊ ድርጊት ገብረ ሰላመ በመስቀሉ ከሚለው የካህናት ዝማሬ ጋር ተዳምሮ የክርስቶስ ሞት ያስገኘውን ዘላለማዊ ሰላምና ከእግዚአብሔር ጋር የነበረንን የታደሰ ግንኙነት ያውጃል።
በዚህ ቅጽበት በመላው ዓለም የሚገኘው የክርስቲያን ማህበረሰብ የሰሞነ ሕማማትን የሐዘንና የንስሐ ምዕራፍ እየተሻገረ በታላቁ ጉጉትና ተስፋ የትንሣኤውን የድል ብርሃን ይጠባበቃል። ልክ ከማዕበል በኋላ እንደሚመጣ ጸጥታ፣ ከረጅም ሌሊት በኋላ እንደሚፈነጥቅ የንጋት ፀሐይ የክርስቲያኑ ዓለም በትንሣኤው ደጃፍ ላይ ቆሞ በክርስቶስ ሞት ላይ የተቀዳጀውን የሕይወት ድል ሊያበስር ይዘጋጃል። በመሰረቱ የሕማማት ሳምንት ባይኖር ኖሮ የትንሣኤ በዓል ትርጉም ሙሉ ሊሆን አይችልም ነበር። ስቅለቱ ለትንሣኤው መንገድ ጠራጊ ነው። ሞቱ የሕይወት በር ከፋች ነው። ይህ ሳምንት የክርስትና እምነት ማዕከላዊ የሆነውን የሞትና የትንሣኤ ምስጢር ለመረዳት የሚያስችል መሠረት ይጥላል። የትንሣኤን አስደማሚ ኃይልና የለውጥ ብርሃን ሙሉ በሙሉ ልንገነዘብ የምንችለው በሰሞነ ሕማማት ውስጥ ያለውን የክርስቶስን የፍቅር ጥልቀት፣ የመከራውን ክብደትና የከፈለልንን ዋጋ ስናስተውል ነው። ስለሆነም ይህ የተቀደሰ የሕማማት ወቅት ሁላችንም ያለፈውን ሕይወታችንን የምንመረምርበት፣ የክርስቶስን ወደር የለሽ ፍቅርና መሥዋዕትነት በጥልቀት የምናሰላስልበት፣ እንዲሁም ለመጪው የትንሣኤ በዓል ልዩ መንፈሳዊ ዝግጅት የምንቆምበት ጊዜ ነው። ሁላችንም በዚህ የተቀደሰ ወቅት ከሚገኘው ታላቅ መንፈሳዊ በረከትና ጸጋ ተካፋዮች እንድንሆን እግዚአብሔር ይርዳን። ለብርሃነ ትንሣኤው ያድርሰን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።